በእኛ ሀገር ቢዝነሶች በጣም በብዛት ገና መከፈት አለባቸው። ይህንን ተገን አድርጎ ቢዝነሶችን አይዲያ ይዤላችሁ መጥቻለሁ። መሬት ያለው ነገር ታጠናላችሁ። ነገር ግን እኔ በተወሰነ ቁጥር ካገኘው ዋጋዎችን በመጥቀስ ቢዝነሱን ልትሰሩ ትችላላችሁ። ብዙ ሰዎች ገንዘብም ይዘው ችሎታ ስኪልም ይዘው ወደ ቢዝነስ ግን መግባት ያልቻሉ ሰዎች ይህን ዩቲዩብ እንዲከታተሉ ሼር እንድታደርጉን እንጠይቃችኋለን በዚሁ። ምክንያቱም ቢዝነስ አይዲያውን ካገኙት እነሱ በቀላሉ ሊገቡበት ስለሚችሉ ማለት ነው። ላይክም ኮሜንትም ታደርጉኝ ደግሞ ጥሩ ነው። ለዛሬ ያመጣሁላችሁ ቢዝነስ እኛ ሀገር 10% ገና አልተሟላም። ስለዚህ ሰዎች እየተደራጁ በፋሚሊ የምትሰሩት ይመከራል። ሰብስክራይብ አድርጉ ማለት ነው። ራይት ቢዝነሱ ምንድነው? የዴሊቨሪ ካሪየር ሰርቪስ ነው። እንደምታውቁት ከሬስቶራንት ጋር ሊሰራ ይችላል። ይሄ ዴሊቨሪ ሰርቪስ ከዶክመንት በተያያዘ ሊሰራ ይችላል። ዶክመንትን ከድርጅት ወደ ድርጅት ከሰው ጋር ሊሰራ ይችላል። ከፖስታ ቤትም ወደ ግለሰቦች ሊሰራ ይችላል። ዲኤችኤል እና ፖስታ ቤትም ያው ተወዳዳሪ ከነሱ ጋር ተወዳድሮ እቃ ማድረስ ነው ሊሆን የሚችለው ስራው ማለት ነው። ቀጥሎ ደግሞ ቤት ሲቀየር ብዙ ጊዜ እኛ ሀገር ችግር ነው። ራሳችን ተሸክመን ራሳችን መኪና ተከራይተን በጣም በብዙ ቤት መቀየር በራሱ እንዴት እንደሚከብድ ታውቃላችሁ። ያከበደብን አንደኛው መንገድ ሸክሙ ነው። ነገር ግን ያንን ሊያቀል የሚችል በውጭ ዓለም በተለመዱ ቢዝነሶች አሉ። ራሱን የቻሉ ራሱ ባለቤቱም ከነዳው ነድቶ እቃውን ይቀይራል። ካልሆነም ደግሞ የተዘጋጁ መኪኖች ይዘው ቢዝነስ ቢገባ ቤት ቀያሪዎች ጋር ኮንታክት ቢደረግ በእርግጠኝነት ይህ ቢዝነስ ሊያዋጣ ይችላል። ያው ዴሊቨሪ ውስጥ ነው ስለሚገባ ማለት ነው። እና በዝርዝር ልንገራችሁ። ስራው ሰፊ ነው። በጣም ብዙ ዓመት ልትሰሩበት የምትችሉ ቢዝነስ ነው። ዴሊቨሪ ሰርቪስ አፕሊኬሽን አይቲ ይፈልጋል። ምክንያቱም ነጋዴው ለምሳሌ ሬስቶራንት ከሆነ ሬስቶራንቱንና ደንበኛውን ማገናኘት ስለሚኖርባቸው ማለት ነው። መሀል ላይ ያንን ዴሊቨሪ ሰርቪስ ደግሞ ከሾፌሮች ጋር ከመኪና ከያዙ 2 ቁጥርም 3 ቁጥርም ሞተርም ከያዙ ሰዎች ጋር መስራት የምትችሉበት መንገድ ተነጋገራችሁ በላይሰንስ የሚሰራ ነው። ልትሰሩ ትችላላችሁ። ብዛት ሰዎች በማሰማራት ነው የሚሰራው። ያ ማለት ቶሎ ዴሊቨር ካረጋችሁ ቁጥር ደንበኛ ስለሚመጣላችሁ ማለት ነው። ይህ ቢዝነስ እንደምታዩት ክፍት ነው። ከአንድ ሬስቶራንት ሄዳችሁ ነው የምትበሉት። ይምጣልን ብትሉ የምታመጡበት መንገድ የለም። ያንን ችግር መቅረፍ ማለት ነው ቢዝነስ። እንግዲህ እዛ መሀል ላይ የምትገቡበት መንገድ ምን ልስራ የምትሉ ሰዎች ይህን መንገድ መፈለግ ማለት ነው። በቀላሉ ትሰሩ ትችላላችሁ። የምለው ለምንድን ነው? ቢዝነስ መስራት የምትፈልጉ ሰዎች አይዲያውን ስላገኛችሁት አሁን ማጥናት፣ የተወሰነ ደግሞ ጎግል አድርጎ ነገሮችን ማንበብ፣ ውጭ ዓለም የተለመደውን እኛ ዓለም ያለውን ባላንስ አድርጎ በእኛ ሀገር ሲስተም እንዴት ሊሰራ ይችላል ብሎ ማለትና መድፈር ነው የሚጠየቀው። ከተወሰነ ከሰራችሁ በኋላ በእርግጠኝነት ባንኮችም አበዳሪዎችም መተው እንደሚያበድሯችሁ እርግጠኛ ነኝ። እናንተ በጣም ብዙ የህብረተሰቡንም ችግር ስለምትቀርፉ ማለት ነው። ለምሳሌ እኔ አንድ ክትፎ ብፈልግ ዲያስፖራ ብሆን ክትፎ ብፈልግ ክትፎ ቤት መሄድ አለብኝ ወይ ቤተሰቤ ሊያመጣልኝ ይገባል። እንደዛ ሳይሆን ባለሁበት ሆቴል አዝዤ ኦንላይን ገብቼ ስልክ ላይ እንዳዝ ማለት ነው። የሰማሁትን ክትፎ ቤት አዝዤ እንዳዝ እናንተ ያንን ሲስተም እንድታመቻቹልኝ ማለት ነው። ዴሊቨሪ ሰርቪስ በቀላሉ ወረድ ሲል እንደዚህ ነው። ያው ላስረዳችሁ ብዬ ነው። በዚህ መንገድ ወደ ቢዝነስ ልትገቡ ትችላላችሁ ማለት ነው። እንዳልኳችሁ ዲኤችኤል እና ፖስታ ቤት ሬስቶራንት ጋር መስራት ስለማይችሉ ለጊዜው ከጀመሩም ጥሩ ውድድር ነው፣ ችግር የለም። ግን ከነሱም ሲስተማቸውንም አንዳንድ ነገሮችም ያው እንዴት እንደሚሰሩት እንዴት እንደሚያገናኙት ያለውን ነገርም ማጥናት ትችላላችሁ። ጉግልም ማድረግ ትችላላችሁ። ዋናው ነገር ቢዝነሱ ሊሆን ይችላል ለእኛ ሊሆን ይችላል ብላችሁ ልትሰሩ የተዘጋጃችሁ ሰዎች ዲቴል ደግሞ የት አካባቢ በሆነ እሰራዋለሁ፣ ምን አይነት አፕሊኬሽን ሊፈጥሩልኝ ይችላሉ አይቲዎች ወይ እኛ ምን እንሰራው እንችላለን ብላችሁ እዛው ላይ ማሰብ አለባችሁ። ምን አይነት ሬስቶራንቶች ሊሚት ታስቀምጣላችሁ ወይ መካከለኛ ይሁን ተመሳሳይ ምግብ የሚሸጡ ይሁን ወይ አትክልት ቤቶች ይሁን ወይ ሆቴሎች ይሁን ወይ ይህንን በሙሉ እናንተ እያሰባችሁ ከዚህ በኋላ የምታዘጋጁትና የምትጽፉት ነገር ነው። ራሳችሁ ነው የምትቀርጹት ቢዝነስ ፕላኑን ማለት ነው። ቢዝነስ ፕላኑን ከመስራታችሁ በፊት 3 ነገር ራሳችሁ የምትመልሱት። የመጀመሪያው ምንድነው? በራሴ መኪና ነው የምሰራው፣ የራሴ ሞተር ገዝቼ ነው የምሰራው ወይ የሚለውን መወሰን፣ ወይም ደግሞ ሹፌሮች ቀጥሬ ኢንዲቪዥዋል ሹፌሮች መሀል ላይ አስገብቼ በአፕሊኬሽን መሰረት የምሰራው ነው ብላችሁ መወሰን። ሁለተኛው ደግሞ እንዴት ነው ቻርጅ የምታደርጉት? በሰብስክሪፕሽን ነው የአፕሊኬሽን ውስጥ ሲገቡ ነው የሚከፍሉት ወይስ ምግብ ባዘዙ ቁጥር ነው የሚከፍሉት? እነዚህ ነገሮች እንዴት እንደምታስከፍሏቸው አይምሯችሁና ያው በማስታወሻ እየጻፋችሁት መሄድ ነው። ሶስተኛው ስታርታፕ፣ የእናንተ ስታርታፕ የምታደርጉት አማውንት ብር ስንት ነው ልትጀምሩ የምታስቡት? ካሰራችሁ እንድትቀጥሉበት፣ ካላሰራችሁ ደግሞ ሌሎች ሰዎችም ጆይን እንዲያደርጋችሁ እንድታደርጉ ያንን ብር ቁጭ ማድረግ ይጠበቅባቸዋል ማለት ነው። ከዛ ወደ ቢዝነስ ፕላኑ ትሄዳላችሁ ማለት ነው። ቢዝነስ ፕላኑ ጋር ስትመጡ ዲቴይል ነው። ስለዚህ ቢዝነስ ፕላን ከመጀመሪያ ጀምሮ ነው። ማን ነው ባለቤቱ ከሚለው ስሙ ምንድነው ዴሊቨሪ ቢዝነሱ የሚባለው ጀምሮ ስለሆነ ለእያንዳንዱ መልስ ልትሰጡ ትችላላችሁ። ቀላል አድርጌ ሳወርድላችሁ ምንድነው የምታደርጉት? ጎግል ላይ ተገቡና አንድ ዴሊቨሪ ሰርቪስ
የተለመደ በውጭ ሀገር የተለመደ የሱን ቢዝነስ ፕላን ትጠይቁና ታወርዳላችሁ። ከዛ ቢዝነስ ፕላን ላይ እነሱ የሚመልሱትን እዛ ላይ ያለውን በሙሉ እናንተ በራሳችሁ ትመልሳላችሁ ማለት ነው። እንግዲህ ማርኬቲንግ የሚለውን ፊልድ ላይ ስትገቡ እነሱ ማርኬቲንግ የሚሰሩበት አለ። እናንተ ደግሞ እንዴት ነው ማስተዋወቅ? በቲቪ ነው የምታስተዋውቁት። በሙሉ ቢዝነስ ፕላኑን ኮፒ ሳይሆን ወደ እናንተ ትቀይሩታላችሁ። እናንተ ቢዝነስ እንዴት እንደሚሄድ ቢዝነሱ በዛ መንገድ ትቀይሩታላችሁ ማለት ነው። ቀለል አድርግላችሁ ብዬ ነው። ቢዝነስ ፕላን ሲባል አንድ ሰው ቀላል ነገር ሰራው ወይ ደግሞ ለማሰራት ከሚሄድ መጀመሪያ ራሳችን ቢዝነስ ፕላንን እንዴት እንደምንሰራው ቀለል አድርግላችሁና አላሳያችሁ። ከዚህ ጋር ጂፒኤስ ትራኪንግ ሲስተምን የምታደርጉ ከሆነ ዲሊቨሪ ባግ ደግሞ የራሳችሁ የሆነ ማስታወቂያም ስለምትሰሩበት ባግ ቢኖራችሁ ደግሞ ተያይዞ ሁለቱን አንደኛ ማርኬቲንግ ትሰሩበታላችሁ፣ ሁለተኛ ደግሞ ዴሊቨሪው ሲስተም በራሳችሁ ኮንትሮል ለማድረግ ጂፒኤስ ቢኖራችሁ ማንም ይስራው ማንም እናንተ በራሳችሁ መኪናም ሰራችሁት በሰው መኪና ሰራችሁት ኮንትሮል እንድታደርጉት በዛ መንገድ ብታደርጉትም ጥሩ ነው። ዩኒፎርም ተመሳሳይ የሆነ ነገር ቢለብሱ፣ መኪናም ከሆነ ደግሞ ፊት ለፊት የእናንተን ዴሊቨሪውን ድርጅት ማስቀመጥ የሚችሉ እንዳልኳችሁ አንድ አይነት ነገር ደግሞ ያደረጉ ሹፌሮቹ ወይ ደግሞ መኪናው ወይ ሞተር ሳይክሉ ተመሳሳይ ነገር ቢኖረውም ቶሎ ለመታወቅ ስለሚጠቅም ለቢዝነሱ በጣም ለእድገቱ ስለሚጠቅም ማለት ነው። በዋትስአፕ በቴሌግራም በቲክቶክም ታስተዋውቁ ትችላላችሁ። የእናንተን ዴሊቨሪ ሲስተም አንዴ ክፈቱት እንጂ በጣም ቀላል ብዙ ማስታወቂያ መንገዶች አሉት። እንዳልኳችሁ ሰብስክሪፕሽን ፊ ወይ ደግሞ ዋን ታይም ፔመንት ነው የምትጠቀሙት። በተጠቀሙ ሰዓት ወይ ደግሞ ሰብስክራይብ ሲያደርጉ ነው ገንዘብ የምታገኙት። ለማስታወቂያ ግን እነዚህን አፕሊኬሽኖች መጠቀም ትችላላችሁ ማለት ነው። በቋሚነት ደግሞ ይህንን ዴሊቨሪ ሰርቪስ በቋሚነት ስሩልን የሚሉ ካሉ ደግሞ ዋጋ መቀነስ ሊሆን ይችላል እና ከፋርማሲ ጋር ልትሰሩ ትችላላችሁ። ባይዘ ሜዲካል ኢኩዊፕመንት ትራንስፖርት ራሱን የቻለ ኬሪየር ራሱን የቻለ ቢዝነስ ነው። ሜዲካል ነገሮች ብቻ የሚሄዱበት ራሱን የቻለ ስፔሻል ለብቻው ይዤላችሁ እመጣለሁ ቢዝነሱን። ግን ከፋርማሲዎች ጋር በደንብ ተነጋግራችሁ ልትሰሩ ትችላላችሁ ይህንን ቢዝነስ ማለት ነው። ምክንያቱም ፋርማሲዎችም በስልክ የሚሰሩት ነገር አለ ተደውሎላቸው ያን ዴሊቨሪ ልታደርጉ ትችላላችሁ። ሬስቶራንቱም በተጨማሪ ማለት ነው። ብቻ ሽያጩን ገበያውን በእናንተ እጅ ስር ማድረግ ነው አጠቃላይ ቢዝነሱ እና በጣም ጥቅም አለው የቢዝነስ። ከዚህ ጋርም ተያይዞ ፈርስት ዴሊቨሪ የመጀመሪያው 3 ዴሊቨሪዎች ዋጋ መቀነስ ምናምን ይህ ሲስተም ነው አሰራሩ ነው እና እናንተ በጣም ቶሎ የሆነ መስመር እንድትይዙ ማለት ነው። የውጭ ድርጅት ገብቶ ምናምን መስመሩን አንዴ ሳይዘጋው በፊት ራሳችን በእኛ ዜጋ ብንሰራው በሚል ነው። ሁሉንም ዘዴዎች ነው አምጥቼ የምነግራችሁ። የመጀመሪያው 3ቱ ዴሊቨር ሲያደርግ አንድ ሰው በጣም ቅናሽ ብታደርጉለት ቀጥሎ ከእናንተ ጋር በጣም ረጅም ጊዜ ሊቆይ ስለሚችል የዚህ አይነት ሲስተሞች እያሰባችሁ ሰው በሚፈልገው መንገድ ሌላም አይዲያ ሊሆን ይችላል የምትይዙበት መንገድ ደንበኛ ብዙ የምትይዙበት መንገድ በዚህ መልክ ልታደርጉ ትችላላችሁ ማለት ነው። ዴሊቨሪ ካሪየር ሰርቪስን በተመለከተ ሰፊ ነው። በየጊዜው የምታደርጉበት ነው፣ በየጊዜው የምትማሩበት ቢዝነስ ነው ማለት ነው። ይህ ቢዝነስ ራሱን ይቻላል። እዚህ ጋር ተያይዞ ወደ ሐዋሳ፣ ባህር ዳር፣ መቀሌ፣ አምቦ እነዚህ ዋና ዋና ከተሞች አደጉ የሚባሉ ከተሞች ጋርም የምታሰፉት ቢዝነስ ነው። ናይት ሽፍት ላይ የሆነ ቢዚ የሚሆንበት ሰዓት ላይ ዋጋ እያስተካከሉ እየጨመሩ ሊሰራ ይችላል ማለት ነው። ዴሊቨር ስታደርጉ ሰዓቱን ዋጋችሁን ሊጨምሩ ይችላል ልታገኙ ትችላላችሁ ማለት ነው። የሚሰፋ ነው። ሀገር አቀፍ ስራም ልታደርጉ ትችላላችሁ። ከአዲስ አበባ እዛ ማድረስም ቅርብ ስለሆነ በአንድ ሰዓት የሚካሄዱ መንገዶች ከተሞች ጋር በማድረስ ተጨማሪ ኮስት ተጨማሪ ገንዘብ ማግኘት ይቻላል ማለት ነው። የኛው ዴሊቨሪ ቢዝነስ ሙሉ ነው ሰብሰብ አድርጌ ያቀረብኩላችሁ። እናንተ ግን የምግብ ብቻ ልትሰሩ ትችላላችሁ፣ የመድኃኒት ብቻ ልትሰሩ ትችላላችሁ፣ የእቃ ብቻ የዶክመንት ብቻ ልትሰሩ ትችላላችሁ። እንዲሁም ደግሞ የቤት እቃዎች ደግሞ ማጓጓዝ ልትሰሩ ትችላላችሁ ማለት ነው። ቤት እቃዎችን በተመለከተ ዲቴል ልንገራችሁ። ቤት ሲቀየር በውጭ ዓለም ሲስተም ላይ ነው መኪና የምታዙት። ቤታችሁ 2 መኝታ መሆኑን 1 መኝታ መሆኑን ነው የምትናገሩት። ያ ማለት ዴሊቨሪ የሚሰሩ ሰዎች መኪናውን እናንተ ትነዳላችሁ ወይስ ከሹፌር ጋር የሚል ምርጫ አለው። ከሹፌር ጋር ሰው ነው ዋጋ ስለሚጨምር ማለት ነው። ነዳጅ ፉል አድርገው ያመጣሉ፣ እናንተ ፉል አድርጋችሁ ትመልሳላችሁ ማለት ነው። ስለዚህ በጠየቃችሁት መሰረት መኪናውን ሄዳችሁ ታመጣላችሁ ወይ ይዞላችሁ ይመጣል ማለት ነው። ያ ማለት እቃችሁን ትጭናላችሁ። እቃ መጫንም እንደዛው የቻለ በኦንላይን ነው የምታዙት። 2 ሰው 3 ሰው ያላችሁ ታዛላችሁ ማለት ነው። ከዛ በኋላ እቃችሁን አሽጋችሁ መጠበቅ ነው። ሲመጡ ጫን አድርገው ይሄዳሉ ማለት ነው። እኛ ሀገር ቤት ለመቀየር ያለውን ሲስተም ያለው ራሱ የሰፈር ዱርዬ ምናምኑ ራሱ በሲስተም ውስጥ ስለሚገባ መንግስትም በላይሰንስ ከሰራችሁት ከለላም ስለሚያደርግላችሁ በዛ መንገድ ራሱን የቻለ ቢዝነስ ይሰራል ማለት ነው። ዲቴል በሌላ ቪዲዮ እንዴት ልትሰሩ እንደምትችሉ የተወሰነ ብዙ ብር ይፈልጋል እሱ መኪኖች ብዙ ስለሚፈልግ ማለት ነው። እና ይሄንን በተመለከተ ማለት ነው። ግን ዴሊቨሪ ስለሚገባ ነው የነካካውት ማለት ነው። በትንሹ ልጀምር፣ በ2 ሞተር በ3 ሞተር ሹፌሮች ቀጥሬ ልጀምር ካላችሁ
እንግዲህ እስከ 2 ሚሊዮን ምናምን ሊፈጅ ይችላል። የተጀመረ አፕሊኬሽን ሲስተም ካገኛችሁ ነው። የራሳችሁ አፕሊኬሽን ልትሰሩ ካሰባችሁ ግን ወጪው ጨመር ይላል። ለምን እሱ አፕ ማሰራት ነው ትንሽ ኮስት የሚያደርጋችሁ። በተረፈ ግን ራሱን የቻሉ ወጪዎች ልንላቸው የምንችለው የዚህ ሞተር ሳይክል የአፕሊኬሽኑ ማርኬቲንግ፣ የእናንተ ቢሮ የተወሰኑ ወጪዎች አሉ። እሱን ስንት ይፈጃል ብላችሁ ግምት ማውጣት ትችላላችሁ። ያን ዋጋ ለማወቅ ከዛ ቢዝነስ ፕላን ላይ ማስቀመጥ ትችላላችሁ ማለት ነው። ቢዝነስ ፕላን ላይ ካስቀመጣችሁት ወደ ላይሰንስ ማውጣት ትችላላችሁ። ከዚህ ጋር ተያይዞ ስምና ሎጎ ስታወጡ በጣም ተጠንቀቁ። የሚስብ ብዙ ኢትዮጵያኖች ሊወዱት የሚችል ከለር፣ አጠር ያለ ስም፣ ራሱን የቻለ ሎጎ አወጣጥና ስም አወጣጥ ሲስተም አለው ቢዝነስ ላይ። እሱንም ጉግል ማድረግ ትችላላችሁ። በቃ ከዛ ኦንላይን ሎጎ እንዴት ይወጣል ብላችሁ አንብቡ፣ ስም እንዴት ይወጣል ብላችሁ አንብቡ እና በዛ መሰረት ብዙ ሰዎች ሊያዩት በቀላሉ ሊይዙት የሚችሉ ሎጎ እና ስም ልታወጡ ትችላላችሁ ራሳችሁ ለቢዝነሱ ማለት ነው። እሱም ትልቅ ኢምፓክት አለው ቢዝነስ ላይ። ከዚህ ቢዝነስ ጋር ተያይዞ ብዙ ጊዜ የማናስበው ግን ቢዝነስ መክፈት እንፈልጋለን፣ ግን ምን እንደሆነ ራሱ የማናውቃቸው አንዳንድ ነገሮች አሉ። ለምሳሌ ከስተመር፣ የእኛ ከስተመር አሁን በዚህ ዴሊቨሪ ላይ ማን ነው ከስተመራችን? ምግብ ተመጋቢው ነው? ዶክመንት የሚጠብቀው ነው? ከውጭ መድኃኒት የሚጠብቀው ነው? ከሐኪም ቤት ወይም ከፋርማሲ መድኃኒት የሚመጣለት ነው? ማነው ደንበኛዬ ብላችሁ በደንብ መጀመሪያ እሱን አስቡት። ማን ነው? ምን ላይ ብሰማራ ነው ጥሩ? ደንበኛዬ ማን ነው? የት አካባቢ ነው ያለው የሚለውን ነገር እንድትለዩ ስለሚያደርጋችሁ ማለት ነው። ይህ በአጠቃላይ የኬሪየር ሰርቪስን በተመለከተ ቢዝነስ ልትሰሩ ትችላላችሁ የሚል አይዲያ ነው። እንዳልኳችሁ መሬት ያለውን ነገር የምትሰሩበት አካባቢ ስለሚወስን፣ የምትሰሩበት አፕሊኬሽን አይነት ስለሚወስን ስለሚለያይ ዋጋውን እናንተ ናችሁ እንደሚወጣ የምትጠይቁት። ግን በኮሜንት ላይ ይሄን ያልፈጀብኝ፣ ይሄን ያልመጣ፣ እንዴት ነው እንስራው፣ አብረን እስቲ እንየው የምትሉኝ ከሆነ ደግሞ አብረን መስራት አንዳንዱ ነገር እንችላለን፣ መመካከር እንችላለን። በጣም እናመሰግናለን። ሰብስክራይብ አድርጉን። ሰዎች ደግሞ በዚህ ጉዳይ ላይ ሊሰሩት ይችላሉ ብላችሁ የገመታችኋቸው ሰው ካሉ ሼር አድርጉልን፣ ላይክ ብታደርጉልን በጣም ጥሩ ነው። እናመሰግናለን።